ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣው የጥቁር ገበያ ሐዋላ በዛሬው ዕለትም ቀጥሏል። መንግስት የጥቁር ገበያ ሐዋላን ለማጥፋትና ሐዋላ የሚልኩት ላይ እርምጃ መውሰዱ ተገልጿል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 28 2018 ዕለታዊ ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? እንዲሁም በባንኮችስ ያለው የምንዛሬ ዋጋ ተመን ላይ ጭማሪ ታይቷል እንዴት ነው የሚሉትን የ17 ሀገራትን በጥቁር ገበያ በባንክ ደግሞ የ5 ሀገራትን ይዘናል። በትናንትናው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ በባንኮች ላይ አስገዳጅ መመሪያ አውጥቷል። ይህም መመሪያ በባንክና በጥቁር ገበያ መካከል ያለውን ሰፊ ልዩነት በማጥበብ በተለይ የጥቁር ገበያ ላይ ከፍተኛ የሆነን እርምጃ እንደሚወስድ መረጃዎች እየወጡ ይገኛሉ። ከዚሁ ጋር ተያይዞ ከሰሞኑ መንግስት የጥቁር ገበያ ሐዋላን ለማጥፋትና በጥቁር ገበያ ሐዋላ ላይ እጃቸውን በላኩት ላይ ከፍተኛ የሆነን እርምጃ እየወሰደ ይገኛል። በተለይ በተለያዩ የዓለም ሀገራት ሆናችሁ ገንዘብን በህገወጥ መልክ የምትልኩ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። ከዚህ በፊት እንደምታውቁት ከ15 እና ከ20 ቀን በፊት እንደዚህ ወደ እናንተ መረጃ አድርሻለሁ። ሆኖም አሁን ላይ እንግዲህ በዚህ 3 ቀናት ውስጥ መንግስት እጅግ ጥብቅ የሆነ መመሪያን አውጥቷል። በአዲስ አበባ ላይ እንግዲህ እየወሰደ ያለው እርምጃ ቀላል የሚባል አይደለም። ስለዚህ ህጋዊውን ነገር ምረጡ ለማለት ያክል እወዳለሁኝ። ምክንያቱም በኋላ ላይ አንድ ነገር ቢፈጠር በለፋችሁት ገንዘብ ላይ አዝቅት ውስጥ ይከታችኋል ለማለት ያክል እወዳለሁ። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በዛሬው ዕለት ያለው የጥቁር ገበያ ሐዋላ እንደሚታወቀው ሐዋላ የሆነ ሰዓት ላይ ጨምራል የሆነ ሰዓት ላይ ይቀንሳል። በትናንትናው ዕለት እንግዲህ የቀነሰ ቢሆንም በዛሬው ዕለት ወደ 75 ሳንቲም ጭማሪ በማድረግ አንድ የአሜሪካ ዶላር 180 ብር ከ35 ሳንቲም ሲመነዘር 100 የአሜሪካ ዶላር 18000 ከ35 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ ከትላንትና ዕለት ጀምሮ ማለት ነው በባንኮች ላይ ያለው የምንዛሬ ዋጋ ተመን በተለይ አንድ የአሜሪካ ዶላርን እንግዲህ በህጋዊ መንገድ እንኳን በባንኮች እስከ 177 ብር ደርሶ ብዙዎችን እያነጋገረ ይገኛል። ይህም ለምሳሌ ያክል እንግዲህ የተለያዩ የግል ባንኮች እስከ 162 ብር የሚመነዝሩ ሲሆን ዕለታዊ ምንዛሬ ዋጋ ተመናቸው ማለት ነው። ነገር ግን ዳጎስ ያለ ሽልማት እንግዲህ ከመስከረም ወር ጀምሮ ያለው እስካሁን አንድ ላይ እየሄደ ስላለ ያ ሲጨመር አጠቃላይ እስከ 177 ብር ድረስ እየደረሰ መሆኑን የተለያዩ እንግዲህ መረጃዎች እየወጡ ይገኛሉ። ሆኖም በባንክ አማራጭ ብትጠቀሙ መልካም ነው ለማለት እወዳለሁ። ሌላው የካናዳ ዶላርን ስንመለከት 129 ብር ከ10 ሳንቲም ሲመነዘር 100 የካናዳ ዶላር 12920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 209 ብር ከ99 ሳንቲም ሲመነዘር 100 ዩሮ 20999 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 237 ብር ከ75 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23775 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የኳታር ሪያል ነው። በዛሬው ዕለት 1 የኳታር ሪያልን ስንመለከት 46 ብር ከ60 ሳንቲም ሲመነዘር 100 የኳታር ሪያል 4660 የኢትዮጵያ ብር ሲመነዘር እንደዋለ በትናንትናው ምሽት እንግዲህ ከተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 48 ብር ከ91 ሳንቲም ሲመነዘር 100 የሳውዲ ሪያል 4891 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃም 50 ብር ከ02 ሳንቲም ሲመነዘር 100 የዱባይ ድርሃም 50000 ከ2 ሳንቲም ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም 1 የባህሬን ዲናር 483 ብር ከ73 ሳንቲም ሲመነዘር 100 የባህሬን ዲናር 48373 የኢትዮጵያ ብር
ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 256 ብር ከ69 ሳንቲም ሲመነዘር 100 የጆርዳን ዲናር 25669 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 592 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 59270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 118 ብር ከ59 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11859 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 474 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 47470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ83 ሳንቲም ሲመነዘር 100 የቻይና ዩዋን 2483 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 224 ብር ከ94 ሳንቲም ሲመነዘር 100 የስዊስ ፍራንክ 22494 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 56 ብር ከ30 ሳንቲም ሲመነዘር 100 የእስራኤል ሽቅል 5630 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት አንድ የአሜሪካ ዶላር ላይ ጭማሪ በማድረግ 173 ብር ከ80 ሳንቲም ገዝቶ 177 ብር ከ28 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 219 ብር ከ15 ሳንቲም ገዝቶ 223 ብር ከ53 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 193 ብር ከ95 ሳንቲም ገዝቶ 197 ብር ከ83 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 203 ብር ከ80 ሳንቲም ገዝቶ 207 ብር ከ88 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 46 ብር ከ15 ሳንቲም ገዝቶ 47 ብር ከ07 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ60 ሳንቲም ገዝቶ 46 ብር ከ51 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ78 ሳንቲም ገዝቶ 23 ብር ከ24 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። ለዛሬ እንግዲህ ያስኩላችሁ ዕለታዊ የምንዛሬ ዋጋ በጥቁር ገበያ እንዲሁም በባንክ ያለውን ሰፊ ልዩነት እንግዲህ ወደ እናንተ አድርሰናል ማለት ነው። መንግስት ከፍተኛ ጥንቃቄ ልታደርጉበት የሚገባን እንግዲህ መረጃ ወደ እናንተ አድርሻለሁ። የባንክ አማራጭ ላይ እንግዲህ ብትጠቀሙ መልካም ነው። እናንተም ተጠቀማላችሁ አገርም ተጠቅማላችሁ ለማለት ያክል ወዳለው ቪዲዮን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።